ይሄኔ ነው መሸሻቱ አብርሃም። ቀይ መስመር አለፍክ። በልጅ ማንም ነው የማይደራደረው። ማንም አይደለችም የወለደች አይደለችም 9 ወር በሆዷ ተሸክማ ያጠባች ያዘለች መከራ ያበላች አይደለችም ትቅርና ያልወለደች እንኳን ዝም ልትልክ የምትችለው ነገር ላይ ያለ አሁን እያደረክ ያለው ቀይ ካርድ ተሰጠክ፣ አለቀ። እነሱ የፈለጉትን ሊያስቡ ይችላሉ። የፈለጉትን ለማድረግ እስከ ጥግ ድረስ ለመሄድ ይፈልጋሉ፣ ይሞክራሉ። እንዳይሳካላችሁ ማድረግ የምትችለው ግን አንተ ነህ እንጂ ጨቅላውን ልጅ ላዝና ነው ላስወጣው አብሬው ልውጣ ምናምን ብለህ ይዘህ ወተክ እናትን እዛ ማሳበር፣ ስልክ መዝጋት። ስልክህን ከፍተህ እኮ አለቀ በቃ አይመጣም ከኔ ጋር ላይ አይደል ነው እኔ ይዤ እሄዳለሁ ብለህ እናትየውን አይምሮ እንዲያሳርፍ ማድረግ ትችላለህ። ከዚህ በፊት ያለችው እውነት ነው ማለት ነው። እውነቷን ነው ማለት ልጇን ልትሰርቅ ተዘጋጅተበት ሬዲ ሆነ ነው ማለት ነው። እየኖርክ ያለው ነበር መስመር ቀን ነበር የምጠብቀው ማለት ነው። ጊዜ ነበር የምታስበው። ኖ በልጅ አትቀልዱ። ልጃችሁን መሸቂያ አታድርጉት። ይበቃችኋል። እራሳችሁ በጣም ጥሩ ሸቀላችሁ፣ ጥሩ ደረጃ ላይ ደርሳችኋል። ህፃኑን ልጅ መደበቅና መንከባከብ ሲገባችሁ ሚዲያ ላይ ይዛችሁ እየወጣችሁ ልጁን መሸቂያ መነጋገሪያ አልፎም ተርፎ በተለያዩ ሶሻል ሚዲያዎች ላይ እየተዘቀዘቀ እንዲሰደብ አታስደርጉት። እውነት ለመናገር ምክንያቱም የሄርሜላ ወዳጆች አሉ፣ የሩታ ወዳጆች አሉ። ለጎራ ተከፍለው ነው ያሉት። ስለዚህ የሄርሜላ ወዳጆች የሩታን ልጅ የሩታን ነገር ላይፈልጉ ይችላሉ። ይህን ያህል በዚህ ደረጃ መሄድ አይጠበቅብህም። ፍላጎቷን ጠይቀ ፍላጎቷን አሟልተ ከፈቀደችልህ ትወስዷለህ፣ ካልፈቀደችልህ እንትን ትላለህ። እነሱ ሴራቸው አይኖ ማንም የሚያስቆመው ሴራ አይደለም ያላቸው ሴራ እርስ በርስም እንዳይስማሙ ሆነዋል። አሁንማ እንኳን አይደለም ለሌላው ሰው ማለት ነው እርስ በርስ ገናምም የማይሆን ደረጃ ላይ ይደራረሳሉ። ምክንያቱም እንግዲህ ወደ ነገር ላይ ተጣጣሙ ይችሉ ይሆናል። ገንዘብ ገቢ ላይ ያንሳል። ለምን ተስማማሽ አይነት ነገር ምክንያቱም በገንዘብ ነው የሚያስቡት እነሱ ማለት ነው። ልጁን ግን አሳቀቅ አሸማቀቅ። ሄርሜላ የምትሆን አልተቀበለችውም። ወላ አብራት ያለችው ማርታምች የምትባለው እህቷ ልጅ አልተቀበለችውም። ምክንያቱም ልጁ ገና አመት ያልሞላው የእናቱን ጠግቦ ያላደገ የእናቱን ጠግቦ ያልጨረሰ ጨቅላ ነው። ብድግ አድርገህ ይዘህ ወጥተህ እዛ ማስቀመጥ አትችልም። ጭራሽ 3 ቀን 4 ቀን እንዴ! ህግ የሚባል ነገር እኮ አለ ሀገሪቷ ውስጥ አይደለም። ህግ ይቅርና ማንም የሚፋታ የለም በዚህ ጉዳይ ላይ እንደዚህ ደፍረህ ስትሄድ ማለት ነው። ስህተት አንተ ላይ ሊሰራብህ ይችላል። በዚህ ነው ያርግ ልጁን እንደዚህ ማድረግ ተገቢ አይደለም። ሲጀመር ተገቢ አይደለም። ለልጁ የምታሳዩት የምታስተምሩት ነገር በአጠቃላይ የሆነ የወረደ ነገር አይኖ ዛሬ ምንም ላያቅ ይችል ይሆናል። ነገ ግን ምን እንደሚያውቅና ምን እንደሚያስብ ምን እንደሚያደርጋት ወንድ ልጅ ደግሞ ለእናቱ ነው ጠንቅ አይወቅ። ፈለገ ነገር ብትንከባከብ የፈለገ ወርቅ ብታነጥፍለት መሬት አይንካክ ብትለው ወንድ ልጅ ለእናቱ ነው ወዳጄ። ወንድ ልጅ ለእናቱ ነው። ብትክደው ፈለገችውን ጥላው ብትሄድ እንኳን ነገ እናቴ ብሎ እናቱን ከመፈለግ ወደኋላ አይልም። ሴት ልጅ ናት አባቷ የሚባለው። ስለዚህ ልጁን እንደዚህ ማሸማቀቅ ልጁን እንዲህ ማሳቀቅ አይዶን ነው በምን ሂሳብ እንደምታሰሉት አይዶን ነው አናውቅም። ለማንኛውም ግን ቪዲዮን እያያችሁልኝ አይደለም፣ በእናታችሁ ቪዲዮን እዩልኝ። ታይም ዎች አወር እንዲሞላልኝ ማለት ነው። ሰብስክራይብም አድርጉልኝ፣ ላይክ ሼር እያደረጋችሁ። ሰላም ግን ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምትራሹ ተርፍርፍ ይበልብኝ። እንግዲህ ጉንፋኑ ምንድነው እላይ ላይ ተተክሎ ያደገ ነው የሚመስለው። እንግዲህ ዛሬ ስንት ቀኔ ነው? ይኸው በትኩስ ነገር ላጣለሁ በየደቂቃው የተለያየ ነገር እያፈላው እየጠጣው ሊሄድልኝ አልቻለም። እንደ አዲስ ጭራሽ እንደውም እየታደሰ ነው ያለው። ለምን እንደሆነ ባላውቅም ሀገሪቷ ላይ ያለው ነገር ይመስለኛል። ብዙዎች ባይዘው በጉንፋን ተይዘዋል፣ በጣም ብዙዎች ማለት ነው። እና የሆነ የጉንፋን ቫይረስ ተረጭቶብናል መሰለኝ። እና እግዚአብሔር ሰላሙን ያምጣልን። እና ፕሊዝ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱ ነው የማትፈልገው። አቶ አብርሽ አረጋጋው፣ እሺ አረጋጋው። ሄርሜላ ጋ ይዘከው ሄድክ፣ ቤትክ ይዘከው ሄድክ፣ የትም እናት ቤት ይዘከው ሄድክ። እናት ግድ አለባት። ገባ? እናት ነች ዋጋ የከፈለችው ለዚህ ሰዓት እዚህ ምድር ላይ ለማቀላቀል ዋጋ የከፈለችው እናት ነች። እንደነገርኳችሁ ነው። ሩታ ትናንት ስታጠፋ እርግጥ ነው ማረጋት፣ ነገም ብታጠፋ እርግጥ ነው ማረጋት። አብርሃም ሲያጠፋ ልክ እንደዛው
እሷ ደግሞ እንደዚህ ተበድላ የማይሆን ነገር ሲደርስባት ደግሞ ዝም አልልም። እንደ እንትን መገለባበጥ አለም ለእውነት መሄድ ማለት ነው። አለቀ። ለእውነት ነው እንጂ አላቃት አታውቀኝም። እና ማሳበድም ማስለቀስም ማስጮህም አይጠበቅብህም በዚህን ያህል ማለት ነው። ስልክ ዘግተክ ስልክ አጥፍተክ ሲደወል አላነሳም ብለክ ይሄ ወዳጄ ልጅ ነው። ልጅ ተቃለ ልጅ ፍላጎቷ እንኳን ብትሰጥክና ብታሳድረው ኦኬ ጠይቃት። አይኖ ይሄ አሁን የሆነ አንድ ስቴፕ እየሄዳችሁ ነው የመግባቢያ ፍላጎታችሁንና አንድ የሞኛ መስመራችሁን ልታጠነክሩት ይሆን አይዱን ነው ባናቅም ማለት ነው። አንድ በተንኮል የተመረዘ አይምሮ ከተንኮል ነፃ የሚሆንበት ጊዜ ነው ሁላችንም የሚናፍቀን ማለት ነው። በዚህ አጋጣሚ ግን በዚህ ግርግር ውስጥ 1 ዓመት ሊሞላችሁ ነው ሰርጋችሁ ማለት ነው። እያሰባችሁበት 1 ዓመታችሁን ደግሞ አክብሩት ከልጃችሁ ጋራ እና ሄርሜላ አለመቀበልሽን ደግፌዋለሁ። ግን ደግሞ ችግር የለውም እኔ በዚህ ልክ እንድትገፋ ስለመገፋት ስላለመገፋት አለ። ልጁ አንድ ፍሬ ህፃን ልጅ ነው። ገና 6 ወር እንኳን ያልሞላው ህፃን ማለት ነው። ያገኘከውን የምታበላው የምታጠጣው አይደለም። ወተት ምን አይነት ወተት እንደሚጠጣ ምን አይነት እንትኖች እንደሚባለው ሴሪፋም ነው እንደሚባለው ህፃናቶች የሚጠቀሙት እሱን እንኳን ማወቅ ግድ አለብን። በየእድሜያቸው ልክ ነው የሚዘጋጅላቸው። አንተ የ8 ወር የሚጠቀመውን ህፃን ልጅ የ4 ወር ልጅ ከምታጠቀመው ችግር አለበት፣ ልጁ ላይ ችግር ይፈጥርበታል። ስለዚህ ይሄንን በደንብ ማጣራት አለብህ። ለመውሰድም ለማድረግም ስትፈልግ ባለፈው ወስደህ እንደዛ አረከው፣ ያው ፈቅዳልክ ነው ያሳድርከው። አሁን ግን ድንገት ይዘኮተክ ድምጥ ማጥከን ማጥፋት ማለት ይሄ ዋጋ ያስከፍላል፣ ዋጋ ያስከፍላል። እና የማይመስል ነገር እያደረጋችሁ እንደው አጀንዳችሁን ባታራዝሙት የሌለ በቃ ደረጃ ላይ ባትሄዱ ይሻላል። አለቀ። ሶሪ ያው እንግዲህ ጉንፋን ታውቃላችሁና እና የአብርሃም ስራ ምንም አልተመቸኝም። እኔ መጀመሪያውንም የሜሪና የዳኒ አመጣጥ እንኳን ለእናንተ በቦታው ላላችሁ ሰዎች አለመቅረና ሩቅ ቦታ አልሆነ ለምንከታተላቸው እንኳን በደንብ ነው ነቅተን እየተከታተልናቸው ያለነው። ሁላችንም ነቂዎች ነን። ለተንኮል እንደመጡና ለማይሆን ስራ ድጋሚ የሆነ ነገር ፈልገው እንደመጡ በደንብ ጠንቅቀን ነው የምናውቀው። ሆኖም ግን ጥንቃቄ ማድረግ ያለብህ አንተና ካለቀ መሸሽ ያለብህ ራስህ ማግለል ያለብህ በቃ ብላ ተባልክ አልበላም አለቀ። ጠጣ አልጠጣም ይሄ ያንተ ፍላጎት ነው። ልጁንም ተባልክ ልጁን አይተህ አብረህ ተጫውተህ ምናምን አምሽተክ ቤት እናቱ ጋር ሄደህ ማስረከብ እንጂ ያለብህ። ስለዚህ ለዚህ ይዘህ ልትጠፋ ነው የተባለው እውነት ነው ማለት ነው። ራስን እያዘጋጀህ ነው ልጇን ይዘህ ልትጠፋ። ደግሞ የትም ይዘህ መጥፋት አትችልም። የትም ሀገር ውስጥ ሆነ ከሀገር ውጭ ልጁን ይዘህ መውጣት አትችልም። የትም ልታሰግትበት ትችላለች ፍላጎት እንኳን ቢኖርህ ማለት ነው። አመት ያልሞላው ጨቅላ ነው። እሷ እንኳን አልፈልግም ብትል ኦኬ አልፈልገውም ብላ ወርውራበት ብትሄድ የፈለከውን ልታደርግ የፈለከውን ቦታ ይዘህ መውጣት ትችላለህ። ግን ነጥቃት ነው ይዘው እየወጣክ ያለው። እሷ እዚህ ጋር ልጄን እነዛ ሁለቱ መርዝ ተንኮለኞች እንግዲህ የትኛው ካንተ ጋር ይሁን የትኛው ከሩታ ጋር ይሁን አናቅም። ሁለቱም ከሷ ጋራ ጭራሽ የማይገባ ሰጣ ገባ ውስጥ እየገቡ ነው ያለው። ይሁን በምን የመጣ ነው? በልጁ የተመጣ እንዴ። ልጁ ምን አለበት እረፍት እንኳን ብታሳ ከእናቱ ሆድ ጀምሮ እንደተንከራተተ ከእናቱ ሆድ ጀምሮ እንደተሰቃየ እንዴ ከእናቱ ሆድ ጀምሮ ከጽንሱ ጀምሮ እስከ ውልደቱ እስከ እድገቱ ድረስ እንዲሁ እንደተንከራተተ ይደግ ልጁ። ወይኔ ምን አይነት ታሪክ ይሆን የሚኖረው ልጁ? ምን አይነት እንትን ይሆን ነገ ሲያድግ የሚያየውና የሚሰማው ስለ እናትና ስለ አባቱ ግን ስለሱ እንዴ። ለልጁ ሞራል ተጨነቁ እንጂ ለነገ ህይወቱ አስቡለት እንጂ እንዴ። ዝም ብላችሁ ነው በቃ እንደ በግ የምትነዱት? ዝም ብላችሁ በደመ ነፍስ ማለት ነው የምትንቀሳቀሱት? ህሊናችሁን ለምንድን ነው ቆም ብላችሁ እንድታስቡና አስቡ እንዲንቀሳቀስ የማታደርጉት ሰዎች አላችሁ እንዴ? የሰው ልጅ እኮ ከእንስሳት የሚለየው በማሰቡ ነው፣ አዝሮ ማሰቡ። እናንተ ግን ከእንስሳ ብሳችኋል በቃ።
ይሄን ያለ እንትን ራስ ምታት ሊገለኝ ነው፣ ራስ ምታት ሊገለኝ ነው። አይኔ ሁላ አዋጧል አይደል? አይኔ ሁላ አዋጧል። ደግሞ ትንሽ ተኛለሁ፣ አፍንጫዬን ሲዘጋኝ እነቃለሁ፣ እነሳለሁ ምናምን በቃ በዚህ አይነት ሙድ ውስጥ ነው አሁን እያሳለፍኩኝ ያለሁት። ስራም ብሄድ በቃ ስራ ቦታ ላይ በቃ እንደዚህ ዝልፍልፍ አይነት ነገር እያልኩኝ የምመጣው ማለት ነው። እና አያዛችሁ እንዲህ አይነት ጉንፋን በስማ እና ሃይሚና ብሩክ ያሉበት ሁኔታ እንዴት አባቱ ጽድት ያለ አለቀ። በቃ እንዲህ ነው። ጀግና ስትሆኑ አይታችሁ በቃ ህይወታችሁ ወደ መስመር አልሄድ ሲላችሁ መወሰንና ማድረግ የፈለጋችሁ የማትጸጸቱበትን ለነገ የሆነ ነገር አድርጋችሁ ማሳለፍ ያለባችሁ። በቃ በፕላስቲክም ታሽጎተኛ ሰው ፕላስቲክ የተነፋ አልጋ ላይም ተኛች፣ መሬትም እፍ ብለው ተኙ። ንጹህ ናቸው፣ አለቀ። ከትዳር በፊት ከካ ነው ብለው አይነካኩም። ደግሞ ብሩክ ጨዋ አክባሪ ነው። አንዳንድ ወንድ ቢሆን ኖሮ ገና ዘሎ ዛሬ አይደለም ዛሬ እዚህኛው ጠባው ቤት ጠለፋ ምናምን ነገር ብሎ ስሙ በበዛበት አለ። ትላንትና ደስተኛ ሆነ አንድ ቤት ውስጥ አብረው በሚኖሩበት ሰዓት ላይ ባይዘው ብዙ ልጆች አብረው አንድ ቤት ውስጥ ነው የምንኖረው ብለው ሲሉኝ ግራ ይገባኛል። አሁን ለምሳሌ ኤፍሬም እና አያብ አብረው አንድ ቤት ይኖሩ ነበረ፣ አብረው አንድ ላይ ይተኙ ነበረ፣ ግን ምንም አልተነካከርም ነው የሚሉት። ያንን ለነሱ ተሰነዋል። ሃይሚና ብሩኬም ልክ እንደዛው ማለት ነው። እንግዲህ የልባቸውን የሚያውቁት እነሱ ናቸው። እኛ ምንም ግን አንዲት ሴትና አንድ ወንድ ልጅ አብረው አንድ ክላስ ኖሩ ማለት ደግሞ አይሩ ነው ያው በዚህ ዘመን ማለት ነው። ኤኒዌይስ እንመናችሁ ይሆንላችሁ። ግን አካሄድ ግን ተመችቶናል። ብሩኬ በቃ በብልሃት ስትሄዱ የራሳችሁን ሰው ወደ ራሳችሁ ለማድረግ የምትፈልጉትን የምታፈቅሩትን ሰው ወደ ራሳችሁ ለማድረግ ስትፈልጉ በእንደዚህ አይነት ብልሃት ውስጥ በእንደዚህ አይነት ሲስተም ውስጥ ተጠቅማችሁ ነው በቃ ኮንትሮል አድርጋችሁ ጠቅልላችሁ ማስተካከል ያለባችሁ። ለመጣለ ሄደው ሁሉ በር እየከፈታችሁ በር እየዘጋችሁ አትችሉም እንዴ! የመጣችሁ ላይ በር እያንኳኳች ቤትሽን እየበጠበጠች አይቻልም። በቃ እንደዚህ ግን በቃ ጥብብ ያለች ላይፍ ውስጥ ደግሞ እንዴት አባቱ ፍቅር የሆነ ላይፍ ይታያል ማለት ነው። እኔናት ሽምብራ ዱቤ ሽምብራን በላሽ ምንድነው የሚባለው? ዱቤ በቆሎም በላሽ አይሚን ባቄላም በላሽ በቆሎም በላሽ ምንም በላሽ በጥሬ እንትን ውስጥ ጥሬ የሆነ ላይፍ የሚያምር ላይፍ ታሳልፊያለሽ እና ደስ ይላል። ማንኛውም ይመቻችሁ። ቀጥልበት ነው ለምፈልገው ብሩኬ፣ በዚሁ ቀጥልበት። በቃ ነገ የተሻለ ቦታ ላይ ትወጣላችሁ። ነገ የተሻለ ነገር ታሳዩናላችሁ። ነገ ወልዳችሁ ከብዳችሁ በአማረ ጎጆ ውስጥ ትኖራላችሁ። ያ የተገዛ ቤታችሁ ውስጥ ደስተኛ ሆናችሁ ትኖራላችሁ። አዲስ አበባ ለቃችሁ ኮተታችሁን አራግፋችሁ እዛው ቦታ ጅራችሁ ትመለሳላችሁ እና ይሄ ነው የሚያምርባችሁ። ሩታ ሁሉ ጊዜ የሚጸጽታት ምን ነው ይሄንን ባረኩኝ ኖረው ብላ ነው። ራሷን ስትክብ ራሷን ስትቆልል እሱ ይለምነኝ እንጂ አልለምነውም፣ እሱ ይቅርታ ይበለኝ እንጂ ይቅርታ አለውም ስትል እዚህ ላይ ደረሰች ማለት። ዛሬ በጥፍሯን ብትሄድ በእግሯን ብትሄድ አታገኘው። አለቅ የፈሰሰዋ ተመርሶ ስለማይታፈስ ማለት ነው እና የብሩኬ አካሄድ የማርክ ግግምና ግን መቼ ከራሱ እንደሚታረቅ አይ እናትየው በጥፊ ትለዋለች። ተደፋ በቃ በፍጹም ነው። ነገ ያው ራሱን ነው የሚጸጽተው። እናትየው እዚህ ድረስ ሄዳ ነገ ቤዚ ነፃ ሆና ካገኛት ራሱን ይጸጽተዋል። በእርግጥ ወንዶች አንዳንዴ እንዲለመኑ እንጂ ብዙ እንዲለምኑ አይፈልጉም። ሴቶችም ደግሞ ቀብረር በሉ። ትለምኛለሽ፣ እምቢ ካለሽ እግረን ብላ ብለሽ ትነኪዋለሽ። አለቀ። ለአንቺ የሚሆን ደግሞ የትም አይሄድም ማለት ነው። ልጁን ኦፍኮርስ ከዚህ በኋላ ላይ ነው የምታየው አትችይም፣ ግን ሌላ ህይወት ደግሞ ይመጣልሻል። እናንተ ያስፈራል እኮ አሁን ከደቂቃዎች በፊት ሜሴጅ ገብቶልን ነበርና በአየር ላይ ራሱ ይሄ እንትናቸው ሲሄድ ነበር እና ያስፈራል በጣም የሆነ ኮሽታ በሰማን ቁጥር ጣራ ሰማይ ሜሴጅ ማየት ሆኗል ስራችን። ለማንኛውም እግዚአብሔር ይሁን ነው የምንለው። የሙስሊሞች እንትን ሊፈታ እንግዲህ አንድ ቀን ነው የቀረው መሰለኝ። በምንድነው የሚባለው አርብ ነው ይባላል። እንግዲህ እንኳን አደረሳችሁ ማለት እንፈልጋለን። የኛም ደግሞ ገና ነው ያው አንድ 15 ቀን ምናምን ይቀረዋል ይመስለኛል። እኩለ ጾም ነበረ በቀደም ለታ እና እንደዛ ኖራችኋለሁኝ። ይሄ ማን ነው ጽጉና አብርሃም
የከፈቱለት ልጅ እውነት ለመናገር በጣም ነው እንጀት የሚበላኝ፣ በጣም ነው የሚያሳዝነኝ ማለት ነው። ማለት የሱ ቪዲዮ እንጃ እንደምንም ብለን 50 ሺህ ያስገብተውለት የሆነ ክፍያ ቢያገኝ ምን ያህል እድለኛ ነው። ሴቷን ልጇን በጣም ጎበዝ ጀግና ነው። ቲክታክ ላይ ቅመሟ ማለት ነው የሚጣቅመማ ተብላ የምትናገራቸው ንግግሮች በጣም ደስ ይላሉ ማለት ነውና እንደዛ አይነት ሰዎች ናቸው ማደግ ያለባቸው። እነዛ የቴሩ ግን በነገራችን ላይ እነ ብሩክ እነ ማነው ስሙ የጠፉ ታገቱ እንዴ ነው ወይስ ከዛ አካባቢ ውርውር እንዳይሉ ተባረሩ? አይቻቸው አላቅም። ዘጀት አልኩኝ ካየዋቸው ማለት ነው። ለማንኛውም እንግዲህ እነሱም ታሰሩ እኛም በዋስ ወጣን ብለዋል። እስኪ መጨረሻውን አብረን እናያለን። ስለሁሉም ግን ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ አበረታቱኝ ፕሊዝ። ቪዲዮን ጨርሳችሁ እዩልኝ ማለት ነው። ፈልገው ሰላም ነው።